ሰላም ሰላም፣ እንዴት ናችሁ የዚህ ቻናል ቤተሰቦች? ዛሬ ከረጅም ጊዜ በኋላ ነው አብርሽና ሩታን ይዣቸው የመጣሁት። የቡታጅራ ዩቱበሮች በአጠቃላይ በህይወታቸው ላይ ቀልድ ነበር የያዙት። አውቶ ሀይሚና ብሩክ እነሱ ትንሽ ይሻላሉ ብለን ያሰብናቸው ዩቱበሮች ትንሽ ስለሁሉም ያኔ ጥላቸውንም ሳክሱንም የውሸት ስራውንም ምናምን ሚድል ላይ አድርገው ነበር ለተመልካች ቅድሚያ እየሰጡ እየሰሩ ያሉ ሰዎች ነበሩ። ሀይሚና ብሩክ እንግዲህ ትናንትና ማታ ሀይሚና ብሩክ ጋር የተለቀቀው ቪዲዮ አይታችኋል። በጣም ነው ያዘንነው። በዚህ ልክ ይሆናል ብዬ እኔ ራሴ አላሰብኩም። ሀይሚ አሁንም ጊዜ አለሽ፣ ከብሩክ ጎን የምትቆሚበት ከብሩክ ጎን የምትሆኒበት ጊዜ አሁን ነው። መቼም አይደለም አሁን ላይ ማንም አይደለም የሚያስፈልገው፣ ወለ የብሩክ ቤተሰቦች ወለ የሀይሚ ቤተሰቦች። ሀይሚ አንቺና አንቺ ነሽ አሁን ላይ ብሩክን የምትረጁ የምታግዡ፣ በቃ ተስፋ የምትሰጩ የምታበረችው፣ ሁሉም ነገር እስኪስተካከል ድረስ ከጎኑ መቆም ያለብሽ አንቺና አንቺ ነሽ። መቆምም ያለብሽ ግዴታሽ ነው። የምትወጁ የምታከብሩ፣ በቃ የውስጤን ሴቭ በቃ ከውስጥ ሴቭ አርገሽ ያሽው የህይወት አጋሪ የትዳር አጋሪ ባሌ ፍቅረኛ ሁለ ነገሬ ነው ካለሽ ከአሁን በፊትም ብለሻል። ከአንተ ውጭ ምንም ህይወት የለኝም፣ ከአንተ ውጭ ምንም ደስተኛ ልሆን አልችልም ብለሻል። አሁንም ከጎኑ ልትቆሚ ግድ ይላል። ሀይሚ የማንንም አትስሚ፣ ከብሩክ ጎን መቆም ግዴታሽ ነው። ብሩክ ከእጅሽ መውጣት የለበትም በምንም ተአምር ማለት ነው ማለት እወዳለሁ። በተመሳሳይ እንግዲህ አብርሽና ሩታን በትናንትናው ዕለት የፍቺ ወረቀታቸውን ተቀዳደዋል፣ አልቅሰው ወጥተዋል። በእርግጥ በእነሱ ላይ ቪዲዮ ከሰራው በጣም ቆይቻለሁ። ቅጥ ያጣ መስመር የሳተ ለቤተሰብ ለጓደኛ ለኦዲየንስ ባህል ነሽ እምነት ነሽ ምንድነሽ ስለተመልካች ምንም አይነት ዴንታ ሳይሰጣቸው ሁለቱም በየፍናቸው አቴንሽናቸው አይንድ መኒ ለገንዘብ ብቻ ነበረ። መጨረሻ ላይ ግን ሀይ የሚላቸው ሰው አልነበረም። ወልደው ዘጋ ሩታም ሀራስ ሆና ከአብርሽ ጋር ግብግብ ስፈጠር አረ ለምን ሩታዬ እንዲ ባህላችሁ ይሄ ባህላችን አይደለም፣ ወልደሽ በራስነት በዚህ ልክ ግብግብ ውስጥ መግባት ስህተት ነው ብሎም በእሷ ላይ ጓ ያለ የለም። አብርሽን ለብቻው እንግዲህ ሩታ አራስ ጎና ከሌላ ሴት ጋር ሲላላት አረ ትክክል አይደለም ብላችሁ ሁለቱንም ጓ ብላችሁ ከመስመር እንዳይወጡ ማድረግ የምትችሉ የምትወዷቸው የምታከብሯቸው የእነሱ የሆነ ኦዲየንሶች ነበራችሁ። ግን ኦዲየንሶች ለእናንተም ክብር ሳይሰጧችሁ ለራሳቸውን ክብር ሳይሰጧቸው ልጅ ወልደው አሁን ላይ እፎይ ብለው የልጅ እናትና አባት ሆነው የልጅና እናትና አባት ክብር አግኝተው በስተመጨረሻ ላይ ክብራችሁ ፈጣሪያችሁን እያመሰገኑ መቀመጥ ሲገባቸው እንግዲህ ሁሉንም ልብ ሰብረዋል። የሁሉንም እንትን ቁርጥርጥ እንጃ አስተያየት ራሱ ለመስጠት ጠፋብኝ። ለማንኛውም ሩታንም እንደዚህ ዝም ብላችሁ ስትዋት ሩታም ትክክል ናት። የተበቀለችው በቀል አብርሽ የሰራው ስራ በጣም ከባድ ነው። በሷ ላይ ነፍሰ ጥር ሆና ከሌላ ወንድ ጋር እንድትሰራ ያዘዛት ጨካኝ ወንድ ነው። እንዴት በዚህ ልክ ትበቀለዋለሽ ላላችሁ በሩታ በኩል እኔ ብሆን ብላችሁ ሩታን በእናንተ ቦታ ብታስቀምጡ ትረዳታላችሁ። በዚህ በኩል ደግሞ አብርሽን ስሰማው ደግሞ ማግኘት ያለብኝ ነገር መድረስ ያለብኝ ነገር ስለነበረ ያው ከአቅሜ በላይ ማድረግ የሌለብኝ ነገር ቢሆንም መስራት ስላለብኝ ማግኘት ስላለብኝ የሆነ ነገር ለማግኘት መስመር ዘልያለሁ። ግን ደግሞ ያን ያህል ጅል አልነበርኩም። በዚህ ልክ ግን ፋራነቴ ገኖ አይወጣም ነበር። ያው እኔ በአጭር አማርኛ ነው ስገልጸው ብሏል። ለማንኛውም ሁለቱም ቅጥ ያጣ መስመር የዘለለ ከባህላቸው ከእምነታቸው ከሁሉ ነገራቸው የወጣ ነበረ። ከሰርጋቸው ጀምሮ መጨረሻቸውም ይሄው አላማረም። ብዙ ሰው አዝኖባቸዋል አሁን ላይ በመለያየታቸው። ታረቅም ብለው ሁሉም ደስተኛ ሆነው ደስታቸውን ሳይጨርሱ በስተመጨረሻ ሩታ ተበቀልኩት ብላ ስትመጣ በጣም ነው የሚያሳዝነው። አብርሽ በወንድ እጁ ሲያነባ በጣም ነው የሚያሳዝነው። የእውነት ለመናገር ቪዲዮን አልሰራውም እንጂ አይቻለሁ። ትናንትና ደግሞ እንግዲህ አብርሽ በተራው ያው እስከዛሬ ያንን ወረቀት ይዛ ውን ስትል የነበረውን ሩታ በስተመጨረሻ ያው ፊርማ ቀዶላት ተለያዩ። ለዚህ ሁሉ ኦዲየንሶች ናቸው ተጠያቂዎቹ። እሱም ለብቻው ሌላ አጀንዳ ሌላ ሴት ይዞ ሲመጣ ጓ ማለት ነበረባችሁ። ሩታም ለብቻዋ ሌላ ወንድና ሌላ አጀንዳ ይዛ ስትመጣ ጓ ማለት ነበረባችሁ። ሁለቱንም እንዳመጣጣችሁ ተቀበላችሁ። አሁን በስተመጨረሻ ግን ህይወታቸውን ግልብጥብጥ ሲያደርጉት እናንተ አላዳናችኋቸውም። በፊት ግን እናንተ የማዳን እድሉ ነበራችሁ። በእርግጥ አሁን ሁለቱም ምንም በቃ የተሻለ ህይወት ይኖራሉ። በቃ ምንም የሚጎዱት ነገር የለም። ግን አንድ ባልና ሚስት በመሀል ላይ ልጅ ስላለ ልጃቸው ይጎዳል። እነሱ ምንም አይጎዱም። ሩታ መሀል ሌላ ትይዛለች ልታገባ። አብርሽም እንደዛው
ሄርሜላ አለች አይደል የግማሽ ሚሊዮን ሰዓት ገዝታ የሰጠችው። በመሀል ግን ልጅና ኦዲየንስ ልጅ ዘጋ ይጎዳል፣ ፕላስ ኦዲየንስ የመጨረሻ ተረገጠ። ታዲያ ከነዚህ ምንድን ነው የምትማት? ሩታ ጀግና፣ አብርሽ ጀግና፣ ሩታ ጀግና ስትሉ የነበራችሁ እንደው ምንድን ነው የተማራችሁት ከነዚህ? ንቀትን፣ ለኦዲየንስ ምንም አይነት ክብር እንደሌላቸው እነሱ ያሰቡትን ሀሳብ አሳኩ፣ ለኦዲየንስ ምንን አሳዩ? ንቀትን። እንግዲህ ሀይሚና ብሩኬም ምን መጨረሻቸው እንደሚሆን አናቅም። ከእናንተ ይሄን ትናንትና በሀይሚና በብሩኬ ቻናል የተለቀቀው ቪዲዮ ላይ ከእናንተ ምንም ይሄ አንጠብቅም እንለያያለን ምናምን የሚባለው ነገር እንደነገርኳችሁ ሀይሚ አሁን ላይ ከብሩክ ጎን የምትቆሚበት ነው እንጂ እሱን የምትለይበት ጊዜ አይደለም። አስቢበት። ሩታም ተመልሰሽ ልትመጭ ትችላለሽ። አሁን ትረጇዋለሽ። አሁን ህይወት ማለት ምን ማለት እንደሆነ አሁን አልገባችሁ። ምክንያቱም ይገባል። ሸቃለዋ ታግበሰብስላችኋለች ቪዮን፣ እናንተ ደግሞ ዶላሩን ታፍሳላችሁ። ማለት ይሄ የጉልበት ስራ ሰርታችሁ አጣቀሙ ማለት በጣም ደክማችሁ ላባችሁን ጠብ አድርጋችሁ የምታመጡት ነገር የለም። በሳክስ ነው ሁሉም ነገር የሚግበሰበሰው። ግን የሆነ ጊዜ ላይ ይሄ የሚግበሰበሰው ነገር ሊቆም ይችላል። ያኔ ግን ኦዲየንሶቻችሁን ታስታውሷችኋላችሁ። ኦዲየንሶቻችሁ ምን ያህል ዋጋ እንደከፈሉ ስታጡ ነው የሚገባችሁ። አሁን ግን ምንም አይገባችሁም። አብርሽና ሩታ